በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስተ ቅዱሳን የቅድስተ ንጹሐን የድንግል ማርያም የአስራት ልጆች የተዋሕዶ ወገኖች ክቡር አባታችን መላከ ሰብዓ ሊቀ ጠበብት ሀብተ ማርያም ክቡር መላከ ኃይል ቀሲስ ጌትነት የቄስ ደብረ ኃይል ቅዱስ ፋይል ቤተክርስቲያን አስተዳዳሪ እንዲሁም ዲያቆናት፣ የሰንበት ትምህርት ቤት ወጣቶች፣ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ በዚህ ስፍራ ያላችሁ የልዑል እግዚአብሔር ሰዎች የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የአስራት ልጆች የተዋሕዶ ወገኖች እንደምን አደራችሁ? እንደምን ሰነበታችሁ? ወለባሕርይ እግዚአብሔር አምላካችን ለዚህ ዕለት ለዚህ ሰዓት ስላደረሰን ስሙ ለዘላለም የተመሰገነ ይሁን። በተለይም ደግሞ በዛሬው ለወርኃ ጽጌ የማህሌቱ ፍጻሜ ተደርሰን ተፈጸመ ማህሌተ ጽጌ ብለን እነሆ በታላቅ ድምቀት እንድናከብር የረዳን ለባሕርይ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ደግሞ ለመጨረሻው ለምስቋም በሰላም ያደርሰን። እስቲ እግዚአብሔርን አንድ ጊዜ እናመስግን ብለን እናታችን እግዚአብሔር በእውነት ስሙ ለዘላለም የተመሰገነ ይሁን። እንግዲህ በቤተክርስቲያናችን ስርዓት ዛሬ የተነበበልን ወንጌል ማቴዎስ ወንጌል ምዕራፍ 6 ከቁጥር 25 እስከ ፍጻሜው ያለው ነው። እንግዲህ በዚህ በወርኃ ጽጌ ውስጥ የሚነበቡ የመጽሐፍ ቅዱስ ክፍሎች የታወቁ ናቸው። ምናልባት ጽጌ 6 ሲሆን 5 ሲሆን በዘንድሮ 5 የሆነው ምክንያቱም ህዳር 6 ቅዳሜ ስለዋለ ያው መጨረሻው ያ ስለሆነ ማለት ነው እና አንዳንዴ ደግሞ ምናልባት ቁስቋም እሑድ ወይም ደግሞ ሰኞ ከዋለች እስከ ወደ 6 የሚሄድበት አጋጣሚ አለ ማለት ነው እና ስለዚህ በእነዚህ ጊዜያት ውስጥ ከበዓሉ ጋራ የሚሄድ ከወርኃ ጽጌ ጋራ የሚሄድ ጽጌን የሚመለከት እንዲሁም ደግሞ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረውን ትምህርትና እንዲሁም ደግሞ ከእመቤታችን ጋር የተገናኘ ሁሉ አባቶቻችን ሊቃውንት በሚገባ በስርዓት ሰርተው ስላስቀመጡ በዛ መሰረት ነው እንግዲህ ስርዓት አምልኮታችን የሚፈጸመው ማለት ነው እና እንግዲህ ዛሬ የተነበበ ወንጌል ያው ብዙ ጊዜ ይነበባል። ነገር ግን ከዛ ውስጥ ዋና ኃይለ ቃል አድርጌ የመረጥኩት ቁጥር 33 ላይ ያለውን ኃይለ ቃል ይሆናል። ያንን ሁላችንም አንድ ላይ አብረን እንላለን። አስቀድማችሁ በውስጢ የእግዚአብሔርን መንግሥት ጽድቁንም ፈልጉ። አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ። የማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ የሚገኝ ቃል ነው። ነቅድመ ህሱ መንግሥቶ ወጽድቆ፣ አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረው ትምህርት ነው። እንግዲህ ለቤተ ክርስቲያናችን ወይም ደግሞ በመጽሐፍ ቅዱስ በማቴዎስ ወንጌል ውስጥ ከሚታወቁት ታላላቅ የወንጌል ክፍሎች መካከል የማቴዎስ ወንጌል ምዕራፍ 5፣ 6 እና 7 አንቀጸ ብፁዓን ይባላሉ፣ ወይም ደግሞ የተራራው ስብከት ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ከመረጠ በኋላ በአጠቃላይ ወደዚህ ዓለም መጥቶ ከእናታችን ከእመቤታችን ከድንግል ማርያም መወለዱን ከዛ መሰደዱን እንደገና መጠመቁን 40 መዓልት 40 ሌሊት መፈተኑን ይሄንን ከነገረንና ደቀ መዛሙርቱ ከተመረጡ በኋላ ከዛ በኋላ እነሆ ጌታችን ታላቅ ተራራ ላይ ሆኖ ሰዎች መልካምን ነገር እንዲያደርጉ ብፁዓን የሚያሰኛቸው ልዑዳን የሚያሰኛቸው ክቡራን የሚያሰኛቸው መልካም ስራ ይሰሩ ዘንድ ብፁዓን እያለ ያስተማረበት ስለሆነ አንቀጸ ብፁዓን ተብሏል ማለት ነው። ከፍ ባለ ቦታ ልክ ዛሬ እኛ ይሄ አትሮንስ የተዘጋጀው አገልግሎትን በዚህ ከፍ ባለ ቦታ የሚሆነው እንዲሁ አይደለም። ጌታችንም ሲያስተምር ከፍ ባለ በተራራ ላይ ስለነበረ ማለት ነው። ለዚህ የተራራ ስብከት የሚባለው በባህር ላይ ሲሆን በመርከብ ላይ ሆኖ በጀልባ ላይ ሆኖ ያስተምር ነበረ። አንደኛ ያ መምህሩ የሚናገረው ከላይ ሆኖ ሲናገር ለሰማያኑ በቀላሉ የሚሰማ ስለሆነ ማለት ነው። እንግዲህ በተለይ በጥንት ዘመን እንደምታውቁት እንደ አሁኑ ቴክኖሎጂ ድምፅ የሚያጎላ ስፒከር የለም እና ስለዚህ ሰዎች ከፍ ባለ ቦታ ላይ ሆነው ሲናገሩ ሰማያኑ ይሰማሉ ማለት ነው እና ስለዚህ ከፍ ባለ ተራራ ላይ ወይም ደግሞ ከፍ ባለ ቦታ ላይ ሆኖ ያስተማረው ነው ማለት ነው እና ስለዚህ ማቴዎስ 6 ከዚሁ ከአንቀጸ ብፁዓን ወይም ከተራራው ስብከት አንዱ ነው ማለት ነው። እንግዲህ ከቁጥር 25 ጀምሮ አምላካችን ሲያስተምር ሰዎች በብዙ ነገር እንደሚጨነቁ
ሰዎችን የሚያስጨንቅ ነገር እንዳለ ከተናገረ በኋላ ስለምን ትጨነቃላችሁ ይላል። ምክንያቱም የሰው ልጅ ስለ ብዙ ነገር ይጨነቃልና ስለ ብዙ ነገር ያስባልና እያንዳንዳችን ሰዎች ነንና ስለ ሰውነታችን እናስባለን፣ ስለ ምግባችን እናስባለን፣ ስለ ሁሉም ነገር እናስባለን። ስለዚህም ነው እንግዲህ ስለምትበሉት ወይም ስለምትጠጡት ወይም ስለምትለብሱት አብዝታችሁ አትጨነቁ። ይሄ እኮ ሊሆን የሚችል ነገር ነው። ማንም ሰው የሚፈልገው ነገር ነው። እንደውም ከዚህ የበለጠ ነገር እኮ እግዚአብሔር ይሰጣቸዋል እያለ እኛ አንዳንድ ጊዜ በምድራዊ ቁሳቁስ በሆነ ነገር ላይ እንደው ሕይወታችንን መስርተን በዛ ብቻ መጨነቅ እንደሌለብን። ይሄ ማለት ምናልባት እኛ ዛሬ ይሄ ነገር ሊሟላልን ይችላል፣ ምግቡም፣ ልብሱም፣ ሌላው ነገር ይሄ ላያስጨንቀን ይችላል። ነገር ግን ከዛ በላይ ደግሞ ዛሬ ሕይወታችን ብዙ የሚያስጨንቀን ነገር ይኖራል። የስራችን ጉዳይ ሊያስጨንቀን ይችላል። ተማሪዎች ስለ ትምህርታቸው ሊጨነቁ ይችላሉ። በኃላፊነት ያሉ ስለ ኃላፊነታቸው ሊጨነቁ ይችላሉ። ቤተሰብ ያላቸው ስለ ቤተሰቦቻቸው፣ ስለ ልጆቻቸው ሊጨነቁ ይችላሉ። በተለያየ መልኩ እያንዳንዳችን ውስጣችን ብዙ የሚያስጨንቅ የሚያሳስብ ነገር አለ። ያው በተለይ ደግሞ እዚህ ዓለም እንደምናውቀው በተለይ በዚህ ሀገር ያው በአብዛኛው ሰው ሁሉ ነገር እያለው ነገር ግን ስትረስ የሚባል ሰው የሚጨነቅበት በማይሆኑ ነገር እየተጨነቀ ብዙ ነገር ሲሆን እናያለን። አንዳንድ ከአቅማችን በላይ የሆነ ነገር በማሰብ ማለት ነውና፣ ስለዚህ አምላካችን ሰዎች ምንድን ነው ማሰብ ያለባቸው? አዎ እንደ ሰው ልናስብ ይገባናል፣ ልንጨነቅ የሚገባን ነገር አለ። ነገር ግን ከአግባብ ውጭ የሆነ አብዝተን ወይም ደግሞ የማይገባ ጭንቀት መጨነቅ እንደማይገባን ለማስተማር ነው ይህንን የተናገረው እንጂ ሰው መብል እንደሚያስፈልግ እኮ የታወቀ ነው። እንደውም ራሱ ሲያስተምር ምንድን ነው እኛ የዕለት ምግብ እኮ እንደሚያስፈልገን ስለሚያውቅ ነው። የዕለት እንጀራችንን ምን ብለን ነው የምንጸልየው? የዕለት እንጀራችንን ስጠን እኮ ነው አይደለም? ሀብነዩ ዘለለ ዕለትነ ሲሳየነ እያለ እነሆ የዕለት እንጀራችንን የዕለት ምግባችንን ስጠን እንላለን። ስለዚህ እግዚአብሔር አምላክ ለዕለት የሚያስፈልገንን ነገር እንደሚሰጠን የታወቀ ነው። ግን ከዛ ውጭ ከዛ ባሻገር ከአቅም በላይ በሆነ ነገር እነሆ አይምሯችን መወጠርና አይምሯችን መጨነቅ እንደሌለበት በእግዚአብሔር ላይ ሁሉ ነገር መጣል እንዳለብን ደግሞ በአቅማችንና እግዚአብሔር በሚፈልገው መንገድ ልናደርገው እንደሚገባ ለማመልከት ነው። እንግዲህ ስለዚህ ነገር ብዙ ማለት ይቻላል። ነገር ግን አምላካችን ደግሞ በምድር ላይ ስለሚያሳስበን ነገር እንደው እኛ ምን እንደምናስብ ምን እንደምንጨነቅ ይህን ነገር ሁሉ ከተናገረ በኋላ እናንተ ስለዚህ ስለ ትንሹ ነገር ትጨነቃላችሁ። እንዲህ ርኬስ አዋፈ ሰማይ የሰማይ ወፎችን ተመልከቱ። አይዘሩም፣ አያጭዱም፣ ጎተራ የላቸውም። እነሆ ሰብስበው በጎተራ በሪቅ አይከቱም። ነገር ግን ማን ይመግባቸዋል ይላል? የሰማይ አባታቸው እግዚአብሔር ይመግባቸዋል። ይመገባሉ፣ እንደው በሰዓታቸው ይነሳሉ። ሌሊት እኮ ቀድሞ ይጮኻሉ አይደል? ፋይፍ ላይ ከዛም በፊት እና ድምፅ ያሰማሉ። ቀን ሲመጣ ደግሞ ያው ምግባቸውን ይፈልጋሉ፣ ያገኛሉ። እግዚአብሔር የሰማይ ወፎችን እንኳን ይመግባል። ለእኛ ደግሞ ከዛ የበለጠ አይደለም ምድራዊውን ነገር ሰማያዊ ምግብ እኮ ይሰጠናል። ቅድም ዘማሪዎቹ ሲዘምሩ ሰርተናል። ነሣ ደዌነ ወጾረ ሕማመነ፣ እነሆ ሕማማችንን ተሸከመ ደዌያችንንም ተቀበለ፣ በእርሱ ቁስል እኛ ምን ሆነ ነው የሚለው? ተፈወስን። እርሱ ያን ሁሉ መከራ ተቀብሎ ለእኛ ዘላለማዊ ሕይወት የምናገኝበትን ቅዱስ ሥጋውን ክቡር ደሙን ሰጥቶናል። መድኃኒት የሚሆን ለዚህ እኮ ነው መድኃኔ ዓለም ብለን የምናከብረው። ስለዚህ መድኃኔ ዓለም ለእኛ ከዚህ በላይ ያደረገልን የሥጋ ምግብ ሳይሆን የነፍስ ምግብ ነው የሰጠን። እንደውም ሊያስጨንቀን የሚገባው እውነት ለነፍስ ምግብ ተዘጋጅቻለሁ ወይ? የነፍስ ምግብ አለኝ ወይ? ይህንን ዘላለማዊ የሆነውን የነፍስ ምግብ እነሆ እንዴት ነው የማገኘው ብለን ነው። በአንድ ወቅት በዮሐንስ ወንጌል ምዕራፍ 6 ጌታችን ኢየሱስ ክርስቶስ እነሆ በዛ የተሰበሰቡት ሲማሩ ቆይተው ማለት ነው እንደውም 3 ቀን እየተማሩ ቆይተው ትንሽ ከከተማ ወጣ ያለበት ቦታ ነበርና በመጨረሻ ወደ ማታ ላይ ሊሄዱ ሲሉ እንደራባቸው እንደደከማቸው አውቆ ሰዎች ናቸውና እርቧቸዋል፣ ደክሟቸዋል፣ አረፍ ብለው የሆነ ነገር መቅመስ ነበረባቸው። ስለዚህ ማይመረ ህዋት የሆነ አምላካችን መድኃኔዓለም ደቀ መዛሙርቱን ጠራቸውና እነሆ ናሁ ሳልሶሙ፣ እነዚህ ሰዎች 3 ቀናቸው ነው፣ እንደው አንዳችን የሚበላ አላችሁን ናሁ ይምህሩኒ፣ እነሆ ያሳዝኑኛል፣ እንደዚህ ሆነው መሄድ ርቧቸው መሄድ የለባቸውምና አንዳችን የሚበላላችሁን አላቸው። ሐዋርያቱ ደነገጡ። ምክንያቱም እነሱ እንዲህ ሁሉ እኮ ብዙ ህዝብ ነው፣ እኛ የያዝነው ደግሞ ጥቂት ነገር ነው። እንደውም ድንገት የተያዘ ነገር ነበርና በእነሱ እጅ የነበረው ስንት ዓሣ ነበር? 2 ዓሣና ስንት እንጀራ?
ሁሌ የምንሰማው ነው። 5 እንጀራ ብቻ ነበር። ስለዚህ ኧረ ይሄ ነገር እንኳን ለዚህ ሁሉ ህዝብ ሊደርስ የፈለገ ነገር ቢሆን ለእኛም እንኳን የሆነ ነገር አይደለምና 5 እንጀራና 2 ዓሣ ነው ያለው። አሁን ደግሞ ገበያ እንኳን ሄደን ገዝተን እንዳንመጣ ገበያው ሩቅ ነው፣ እንዴት እናደርጋለን አለ። የዚህ ጊዜ እናንተ ስለምን ታስባላችሁ አምጡ አላቸውና ወዲያውኑ ህዝቡን በየምድባቸው አስቀምጠዋል። ለዛም በሙሉ አስቀመጡ። እናም ደግሞ ሜዳ ነበርና ወደ በረሃ ላይ ወይም ደግሞ ወጣ ያለበት ቦታ ከዛ በኋላ ለእያንዳንዳቸው ማቅረብ ጀመሩ ማለት ነው። አምላካችን ስለባረከው ያ የተባረከ ህብስት ያ የተባረከ ዓሣ እነሱ ከጠበቁት በላይ እንደውም ከነሱ ተርፎ 12 መሶብ ተነሳ። ይሄ ተአምር ይሄንን አርቆ አሳያቸው። ከዚህ በኋላ እንደውም እነሱ እንዴ ይሄማ ተአምር ነው፣ እንዲህ የሚያደርግ ከሆነማ እንከተለዋለን ብለው መከተል ጀመሩ ማለት ነው። ማቴዎስ ዮሐንስ 6 ላይ ነው ያለው። ከዛ ጥቂት ወረድ ብሎ ከዛ በኋላ ጌታችን ኢየሱስ ክርስቶስ አብዛኞቹ መከተል ጀመሩ፣ ተአምሩን እያዩ ማለት ነው። ከዚህ በኋላ ትምህርት ማስተማር ጀመረ። ይሄ የምታዩት የሚያልፍ ምግብ ነው፣ በዚህ ምድር ላይ የሚቀር ነው። ነገር ግን ለማያልፈው ለዘላለማዊ ምግብ ስሩ። እኔ ከሰማይ የወረድኩ መና ነኝ። እስራኤላውያን ከሰማይ የወረደ መና በሉ፣ እነሱ ግን ሞቱ። ነገር ግን እኔን የሚበላ እኔን የሚጠጣ የዘላለም ሕይወት አለው ብሎ ሲያስተምር ሰሙ። አሁን የዚህ ጊዜ ተጨነቁ። እንዴ ይሄ የሚያስጨንቅ ንግግር ነው፣ እንዴት ነው የሰው ልጅ ይህንን ሊያደርግ የሚችለው ብለው ሊጨነቁ ጀመረ። ይሄ ማለት ብሎ በኋላ ላይ ይነግራቸው ጀመረ። መጀመሪያ ያ ሥጋዊ ነገር ሲሆን በጣም ያንን ለማግኘት ያው የሁሉም ተከታዮች ሆኖ ነበረ። ስለ ሰማያዊው ስለዛኛው ሕይወት ሲናገር ግን ይጨነቁ ያስጨንቁ ወይም ይጉረመረሙ ነበረ ይላል። እና አንዳንድ ጊዜ ሰዎች ነንና ስለ ሰማያዊው ሳይሆን ምድራዊ የምናየው ነገር ላይ ነው የምናተኩረው። እነሱ እንደዚህ እዛ ላይ ያተኮሩት። እንደውም ደቀ መዛሙርቱን ራሱ ዞር ብሎ ከዛ በኋላ ህዝቡ ሁሉ ትቶ ሲሄድ እናንተስ ልትሄዱ ትፈልጋላችሁ አላቸው። ምክንያቱም አሁን እነሱ የጠበቁትን ነገር አላገኙም ህዝቡ ማለት ነው። ያ ተአምር በየሰዓቱ አልተደረገም። ያው ተአምሩን እንዲያውቁ አምላክነቱን እንዲረዱ ብቻ ነው እንጂ በየቀኑ አያደርግላቸውም። የዚህ ጊዜ ደቀ መዛሙርቱን ጠየቃቸው። እናንተም እንደነሱ ልትሄዱ ትፈልጋላችሁን? ትታችሁ ልትሄዱ ትፈልጋላችሁን አላቸው። የዚህ ጊዜ ቅዱስ ጴጥሮስ ምንድን ነው ያለው? ጌታ ሆይ የዘላለም ሕይወት አንተ ጋር ያለውና አንተን ትተን ወዴት እንሄዳለን? አንተን ትተን ወዴት እንሄዳለን? ከእግዚአብሔር ወዴት እንሄዳለን? ከእግዚአብሔር ቤት እኮ ወይም መሄድ አንችልም። አንዳንድ ጊዜ ሰዎች ከእግዚአብሔር ቤት ሊሸሹ ይችላሉ። ከእግዚአብሔር ቤት በቃ እንራቅ ይችላሉ። ነገር ግን ሰው ከእግዚአብሔር ቤት ወይ ከእግዚአብሔር መራቅ ይችላል እንዴ? አይችልም። የዮናስን ታሪክ እናስታውሳለን። እንደው እግዚአብሔር አሁን እየመጣ ሂድ አስተምር የሚለኝ ንስሐ ግቡ ብለህ ለሕዝቡ ነገር የሚለኝ እኮ እዚህ ስላገኘኝ ነው ብሎ እኮ እሱ ወደ ነነዌ እንደውም የነነዌን ሀገር ላለማየት ወደ ተርሴስ ነበር ተሳፍሮ ሄደው። ነገር ግን እግዚአብሔር በባህር ውስጥም ነበረ፣ በሞገድ ውስጥም ነበረ፣ በባህር ውስጥም ነበረ፣ በአሳ አንበሪ ሆድ ውስጥም ነበረ። ከዛ በኋላ ዮናስ አመነ። በቃ ከዛ ከአሳ አንበሪ ውስጥ ከወጣ በኋላ ሀገሩ ሲጠይቅ ነነዌ ናት። ከእግዚአብሔር ማምለጥ አልቻለም። የዚህ ጊዜ መናገር ማስተማር ጀመረ ማለት ነው። እና አንዳንዴ ከእግዚአብሔር የትም ብንሄድ ምንሸሽበት አለ። እግዚአብሔርን በየትኛውም ቦታ ያለ አምላክ ስለሆነ ልበ አምላክ ቅዱስ ዳዊት እንደተናገረ አይቴ ሀውር መንፈስከ፣ አቤቱ ከመንፈስህ ወዴት እሄዳለሁ? እነሆ ወደ ላይ እንደ ንስር ክንፍ ባወጣ አንተ በሰማይ አለ። ወደ ምድር ወደ ጥልቁ ባህርም እንኳ በገባ አንተ አለ። ከቶ የሌለህበት ወዴት አለ ነው። ስለዚህ እግዚአብሔር በየትኛውም ቦታ በየትኛውም ስፍራ በየትኛውም ጊዜ በየትኛውም ችግራችን እግዚአብሔር ከኛ ጋር አለ። በምንጨነቅበትም ሰዓት እግዚአብሔር ከኛ ጋር አለ። ስለዚህ ያንን የሚያስጨንቀንን ነገር እንኳ በእሱ እንድንተው ነው ጴጥሮስ የተናገረውን። ቅዱስ ጴጥሮስ ምንድን ያለው? የሚያስጨንቃችሁን ነገር ሁሉ ምን አድርጉ ነው ያለው? በእሱ ላይ ጣሉት ይላል። ልበ አምላክ ቅዱስ ዳዊትን ግንፍ እንዲናከ ለኃይለ እግዚአብሔር፣ ሀሳብህን በእግዚአብሔር ላይ ጣል። እኛ እኮ ሀሳቡን ሁሉ ጭንቀቱን ሁሉ ችግሩን ሁሉ በራሳችን እንድንወጣው አድርገን በማይሆን ሁኔታ ስላደረግነው ከአቅም በላይ እንጨነቃለን፣ እናስባለን። ለዚህም ነው አምላካችን በመጠን ኑሩ፣ በመጠን ልትሆኑ ይገባል። የሚያስጨንቃችሁን ነገር ዝም ብላችሁ እንደ ዓለማውያን አትጨነቁ። እንደውም ያወዳደረው ምንድን ነው? ስለዚህ ነገር ዓለማውያን የሚያስባሉ እግዚአብሔርን የማያመልኩ። እኛውን ክርስቲያኖች ነን፣ ወደ ቤተክርስቲያን እንመጣለን። በአርባ ቀን በ80 ቀን ተጠምቀናል። ነው እግዚአብሔርን አምነን እናስቀድሳለን። ሌሊቱን ሁሉ እግዚአብሔርን እናመሰግናለን። ይህ እንግዲህ ከሌሎቹ ከማያምኑት የሚለየን ነው።
ነገር ግን የማያምኑት በሥራ ቦታ የምናገኛቸው በዚህ ዓለም ስንኖር የምናገኛቸው እምነት የሌላቸው እግዚአብሔርንም እንኳን የማያውቁ ሰዎች ከነሱ በምንድን ነው የምንለየው? ለሥጋዊ ነገር እንኳን እነሱ እኮ እንደኛ ያስባሉ፣ ይጨነቃሉ። እኛ ልንለይ የምንችለው በእምነት ሊሆን ይገባል። ደግሞ አባቶቻችን ምንድን ያለ መቅድመ ህሱ መንግሥቶ ወጽድቆ፣ አስቀድማችሁ መንግስቱን እና ጽድቁን ፈልጉ የተባለው አንድ የመጀመሪያው አስቀድማችሁ ነው ያለው። ከሁሉ ቅድሚያ ሰጣችሁ ልታስቡ የሚገባው ስለ መንግስቱና ስለ ጽድቁ ነው። ይሄ ምን ማለት ብሏል? መጀመሪያ ልናስቀድም የሚገባው ስለ ሃይማኖትና ስለ መልካም ምግባር ነው ብሏል። ሰው መጀመሪያ ቅድሚያ ሊሰጥ የሚገባው እምነቱን ነው፣ ሃይማኖቱን ነው። ለእምነታችን ለሃይማኖታችን ቅድሚያ ልንሰጥ ይገባናል። በቤተ ክርስቲያናችንም ትምህርት መቅድመ ንትምሃር ሃይማኖተ ነው የሚለው። መጀመሪያ ሃይማኖትን ልንማር ይገባል። እነሆ አሚሰ መሰረት ሊቲ፣ ሃይማኖት እምነት የሁሉ መሰረት ናት ይላል። አንድ ቤት ሲሰራ መጀመሪያ መሰረት ነው የሚጣለው። ልክ እንደዛ ሁሉ የኛ መሰረታችን እምነታችን ሃይማኖታችን ነው። ዛሬ እምነታችን ሃይማኖታችን ነው ሊያስጨንቀን የሚገባው። በእውነት በእምነታችን በሃይማኖታችን ስንቶቻችን እንጨነቃለን? እንደው ለግላዊ ሕይወታችን እንደው ለራሳችን የምንጨነቀውን ያህል ስለ ሃይማኖታችን ስንቶቻችን እንጨነቃለን? ስለ ቤተክርስቲያናችን ስንቶቻችን እናስባለን፣ እንጨነቃለን? ሐዋርያው ቅዱስ ጳውሎስ በዚህ በአንደኛ ቆሮንቶስ ምዕራፍ 11 ላይ የተናገረው ቃል ነበረ። በባህርም እንዲሁም በየብስም እነሆ ብዙ መከራ ደርሶብኛል፣ በእነሆ ወንበዴዎቹ ይደበድቡኝ ነበር፣ በረሃብም በጭንቀትም በሁሉም ነገር እሰቃይ ነበረ። ነገር ግን ከዚህ ሁሉ በላይ የሚያሳስበኝ አለው የማን ጉዳይ ነው ነበር ያለው? የሚያሳስበኝ የምን ጉዳይ ነበር ያለው? የአብያተ ክርስቲያናት ጉዳይ ነው፣ የቤተ ክርስቲያን ጉዳይ ነው ያለው። ዛሬ እኛ ስንቶቻችን ሃይማኖታችን ጉዳይ ያስጨንቀናል። ስንቶቻችን የክርስቲያን ወገኖቻችን በእውነት በግፍ የሚገደሉ በሃይማኖታቸው ብቻ በኦርቶዶክሳዊነታቸው ብቻ በማህተማቸው ብቻ በእውነት የሚገደሉትን የምንሰማ ጆሮአችን ጭው እስከሚል ድረስ ምን ያህል ያስጨንቀን ይሆን? በእውነት በዚህ ዘመን እጅግ በጣም ከባድ ይሆነ። እንደው አንዳንደኛ በስንክሳሩ የተጻፈው ትናንትና ማንበብን ስናገር ያው ነበራችሁና በየቀኑ የሰማዕታቱን ታሪክ ስንሰማ በስንክሳር ላይ የተጻፈው እንደ ድሮ ስንሰማው እውነትም አይመስለን ነበር። የእነ ቂርቆስን የቅዱስ ኢየሉጣን ታሪክ ስንሰማ እንደዚህ አድርገው እነዛ እነ ዲዮቅልጥያኖስ እንዴት እንዳሰቃዩአቸው ሕፃኑን ሳይቀር እያለ ሁሌም እናገራለን። ዛሬ ሕፃናቱ ምን እንደማያውቁት ሕፃናቱ እንደዛ ሲሆኑ ስናይ ምን ያህል ይሰማል ነው። ስለዚህ መቅድመ ህሱ መንግሥቶ ወጽድቆ፣ አስቀድማችሁ የእግዚአብሔር መንግሥት ጽድቁን ፈልጉ አስቡ ማለት ሃይማኖታችሁን መጀመሪያ አስቡ። ቅድሚያ ልንሰጠው የሚገባ ነገር ይሄ ነው። ሌላው አያስፈልግም ማለት አይደለም። ጌታችንም ዘርዝሮ የመጣው ለዛ ነው። ስለ መብል ስለ መጠጥ በዚህ ዓለም ላይ ስለሚያስፈልገው ስለምንለብሰው ነገር እንደሄድንም አሕዛብም ይፈልጉታል። የሰማይ ወፎችን ተመልከቱ፣ የምድር አበቦችን ተመልከቱ። እነሆ እነሱም አይፈትኑም፣ ነገር ግን ደግሞ አጊጠው ነው የሚታዩ። አበባ እንግዲህ ዘመኑ ዘመነ ጽጌ ነው። ሌሊቱን ሙሉ አበባ እያመጣ በአበባውን ይዘን በሚያምር ነገር እግዚአብሔር ስናመሰግን ነበር እና የአበባን ውበት ስንመለከት እንግዲህ እግዚአብሔር እንደዚህ አድርጎ አበቦች እንዲያምሩ በወቅቱ በቃ ለሰው ልጆች አይምሮ ለሰው ልጆች አይ ደስ የሚያሰኙ አድርጎ የፈጠራቸው ናቸው። ከዛ በላይ ደግሞ ለእኛ እግዚአብሔር ያስባል። እንደውም ምንድን ያለው ሶሎሞን ጥቀይ ለብሰ ከመአሃዱ እምሉ፣ ጠቢበኛ የተባለው ጥበበኛ የተሰኘው ጠቢቡ ሰሎሞን በዛ ሁሉ ክብሩ በዛ ሁሉ ጥበቡ፣ ምክንያቱም ለሶሎሞን ማስተዋልና ጥበብን ሁሉ ሰጠሃለሁ የተባለው ገና በ12 ዓመቱ በዳዊት በአባቱ ዙፋን ላይ ሲሾም ዳዊት ሶሎሞን ምን አለ? እንዴት ነው ይህንን ሕዝብ ላስተዳደር የሚችለው? እኔ መግቢያውና መውጫዬን አላውቅም፣ እያምር ሙባኤ ወሙፃዬ መግቢያዬና መውጫዬን አላውቅም። ስለዚህ እግዚአብሔር ሆይ እኔ ሌላ ምንም ነገር አልጠይቅህም፣ ሀብትም አልጠይቅህም፣ ብልጽግናም አልጠይቅህም፣ ሌላም ነገር አልፈልግም። ነገር ግን ብሎ በገባኦን መስዋዕትን አዘጋጅቶ እግዚአብሔር ምን ነበር የጠየቀው? እነሆ አምላኬ እግዚአብሔር ሆይ ምን ስጠኝ ነበር ያለው። ሁሌ ምንለው ነገር ነው። ምንድን ያለው? ማስተዋልና ጥበብን ስጠኝ ነው። እግዚአብሔር ከአንተም በፊት ከአንተም በኋላ ለማንም ያልሰጠሁትን እሰጥሃለሁ፣ ማንንም ደግሞ አልጠየቀኝም ያለ። ምክንያቱም እኛ የምናስቀድመው ሌላ ነገር ስለሆነ ማለት ነው። ስለዚህ ጥበብና እውቀት ማስተዋልን የተሰጠው ብዙ ነገር ማድረግ የሚችል ነውና ሰሎሞን እንኳ በዛ ሁሉ ጥበቡ እንደነሱ አላጌጠ።
ምክንያቱም እነሱ በተፈጥሮ ያገኙት ነው። እሱ ምናልባትም በጥበብ ሊያሰራው የሚችል ነው የሚያጌጥበትን ልብስ ማለት ነው። እና እሱ እንኳ አልቻለም ብሎ ይህን ሁሉ ከተናገረ በኋላ ነው አምላካችን ነገር ግን እናንተ ስለ ምድራዊ ብቻ ሳይሆን ወይም በምድር ስላለው ሳይሆን አስቀድማችሁ የእግዚአብሔርን መንግስት ጽድቁን ፈልጉ ያለው። ስለዚህ በእውነት ስለ ጽድቅ ስለ መንግስቱ ልናስብ ይገባናል። ማስቀደም የሚገባን ይህንን ነው። ይሄ ማለት ግን ስለምንኖርበት ስለምንሰራው ወይም ስለ ስራችን አትስሩ ማለት አይደለም። እንደውም ወፎችም እኮ ይበራሉ፣ ወፎች አይዘሩም አያጭዱም የተባለው ወፎች ግን ምግባቸውን ለማግኘት ምን ያደርጋሉ? ቅድም እንደተናገር ነው ገና ሌሊት ድምፃቸውን አሰምተው ነጋ እያሉ ከዘመሩ በኋላ ልክ ብርሃን ሲወጣ ምንድን ነው ያደርጉት? ምግባቸውን ሊፈልጉ ይሄዳሉ፣ ይበራሉ። ስለዚህ ይበራሉ ወፎች እና ስለዚህ ከዛ በኋላ ነው ምግባቸውን የሚያገኙት። እኛም እንደዛው ልንሰራ ይገባል። እንደ ወፎቹ ልንሮጥ ይገባል ለምድራዊ ህይወታችን ማለት ነው። ነገር ግን ደግሞ ከምንም በላይ ለሰማያዊ ህይወት ልናስብ ይገባልና የመጀመሪያ ስለ ሃይማኖታችን፣ ቀጥሎ ደግሞ መልካምን ነገር ስለማድረጋችን ምን ያህል ምግባር ሰርተናል። እንግዲህ ሃይማኖት በእግዚአብሔር ማመን፣ እንደ ኦርቶዶክሳዊ ደግሞ በአንድነት በስላሴ አንድነት ሶስትነት ማመን፣ በሚስጥረ ሥጋዌ አምላካችን እኛን ለማዳን ወደዚህ ዓለም እንደመጣ ማመን፣ አምላካችን መድኃኒዓለም ለእኛ ራሱን አሳልፎ እንደሰጠ ማመን፣ ዳግምም እንደሚመጣ ማመን፣ ይህ ሁሉ ሃይማኖት ነው። ስለዚህ እምነት ነው ቅዱሳንም የተጋደሉ ሰማዕታትን እነሆ ደማቸውን ያፈሰሱ። እነሆ ይሁዳ በመልእክቱ ምዕራፍ 1 ቁጥር 3 ላይ እንደተገለጸው እነሆ ስለ ቅዱሳን ስለተጋደሉላት ስለ አንዲት ሃይማኖት እንድትጋደሉ እነግራቸዋለሁ። እነሆ ቅዱሳን ስለተጋደሉላት ስለ አንዲት ሃይማኖት እናንተም እንድትጋደሉ ይሄንን እጽፍላችኋለሁ። ስለዚህ ቅዱሳን የተጋደሉላት ሃይማኖት ናትና ለሃይማኖት ቅድሚያ ልንሰጥ ይገባናል ማለት ነው። ሌላው እንግዲህ እንደተባለ መልካምን ነገር ለማድረግ እነሆ መልካምን ስነ ምግባርን ለመስራት እነሆ እግዚአብሔር አምላክ የሚያዘንን ሕጉን ስርዓቱን ለመጠበቅ መልካም ሰው ለመሆን የታዘዝነውን ለመፈጸም አምላካችን እግዚአብሔር ያዘዘንን በአስርቱ ቃላት አምላካችን እግዚአብሔር ያዘዘንን በሕገ ወንጌል 6ቱ ቃላተ ወንጌልን እነዚህ ሁሉ የመሳሰሉትን ምግባር ቅድሚያ ልንሰጥ ይገባል ማለት ነው። ሌላ ሁለተኛው በትርጓሜያችን የተቀመጠው እነሆ መንግስቱና ጽድቁ የተባለው እግዚአብሔር የሰጠን ልጅነት እንዲሁም ደግሞ መጨረሻ ለሰው ልጆች ያዘጋጀው መንግስተ ሰማያት እግዚአብሔር ልጅነትን ሰጥቶናል። እርሱ ያ ሁሉ መከራ ተቀብሎ በማየገቦ እነሆ እኛ ልጆች እንድንሆን በጸጋ ላይ ጸጋ ዮሐንስ እንደተናገረው ጸጋ በዲ በጸጋ እየተጸጋ እነሆ በጸጋ ላይ ጸጋ ሰጠን። በሱ የሚያምኑ የሚጠመቁ ሁሉ ልጆቹ እንባል ዘንድ ማለት ነው። ልጅ ነው ወራሽ የሚሆነው። የቤቱ ወራሽ ሊሆን የሚችለው እውነተኛ የሆነ ልጅ ነው። ይስሐቅን እናስታውሳለን። የአብርሃም ልጅ ስለነበረ አብርሃም ርስቱን ያወረሰው ወይም ደግሞ ቃል ኪዳን ያገኘው በልጁ አማካኝነት ለልጁ ነው። ወይም ደግሞ ልጁ ይስሐቅ በአባቱ በአብርሃም አማካኝነት ነው የአብርሃም ልጅ ስለተባለ ማለት ነው። ስለዚህ በይስሐቅ ነው አብርሃም ብዙ ጊዜ የሚጠራው። ለምን? እውነተኛ ልጁ ስለሆነ እግዚአብሔር በገባለት ቃል ኪዳን መሰረት እነሆ ያገኘው ልጁ ስለሆነ ማለት ነው። እንደዚሁም ሁሉ እኛ በስጋዊ ከአባትና ከእናታችን ስንወለድ ልጅነትን ስናገኝ ወላጆቻችን ለእኛ የሚገባው ነገር ሁሉ ያደርጉልናል፣ የሚያስፈልገንን ነገር ሁሉ ያሟሉልናል። እኛም ከእግዚአብሔር ልጅነትን አግኝተናል። ያ የሰጠን ልጅነት ደግሞ ከእነሆ እንደ ምድራዊ ርስት ወይም ሀብት ሳይሆን ሰማያዊ ሀብትን የምናገኝበት ነው። ስለዚህ እግዚአብሔር ልጆች እንድንባል ነው የተጠመቅነው። ሁላችንም እግዚአብሔር ልጆች ነን። ምክንያቱም በ40 ቀን በ80 ቀን ተጠምቀናል። ስለዚህ በ40 ቀን በ80 ቀን የተጠመቅንበትን ያህልን ልጅነታችን የእግዚአብሔር ልጆች ከተባልን በእውነት የእግዚአብሔር ልጆች ነን ወይ? የእግዚአብሔር ልጆች ሆነን ነው እየሄድን ያለነው ወይ? በእውነት እግዚአብሔር አባታችን ሆኖ የእሱን ስራ እየተከተልን ነው ወይ ብለን ራሳችንን እንድንጠይቅ ያደርገናል ማለት ነው። ስለዚህ የተሰጠንን ልጅነት ቅድሚያ ልንሰጠው ይገባል። ለእኛ በኩርናችን ነው። የያዕቆብንና የኤሳውን ታሪክ እናስታውሳለን። ኤሳው በኩር ነበረ። ነገር ግን በኋላ ላይ አንድ ቀን ሲርበው ወንድሙ ያዕቆብ የምስር ወጥ አዘጋጀና እባክህን እንደው ከዚህ ልብላ አለው። እሱ ርቦት ነው። ኤሳው አደን ውሎ ሲመጣ ያዕቆብ ደግሞ እናቱን የሚረዳ በቤት የሚያገለግል ነበርና ከአደን ርቦት ሲመጣ ያ ጥሩ ወጥ ሰርቶ ያዕቆብ ሲሸተው እባክህን ከዚህ ምስር ስጠኝ አለው። አይ ይሄማ የኔ ነው፣
እኔ ያንተን ልጠይቅ ትሰጠኛለህ ወይ አለው። ምንድን ነው አለ። ብኩርናን ሽጥልኝ አለው። እሰጥሃለሁ፣ ብኩርና ምን ያደርግልኛል ብሎ ለእሱ ሰጠው ማለት ነው። ከዛ በኋላ ያ ነገር አልቀረም። አባታቸው ደከመ። ይስሐቅ በሚደክምበት ሰዓት በመጨረሻ ሄዶ ለመባረክ ሲቀርቡ እነሆ ያዕቆብ ቀድሞ እናቱን አማክሮ ልክ እንደሱ መስሎ ቀረበ ማለት ነው። እና የጣፈጠ ምግብ አቅርቦ ከዛ ተባረከ። እነሆ በረከት በአንተ ላይ ይሁን፣ እነሆ ወንድምህ ለአንተ ይገዛል፣ ይርዳ፣ እንዲህ ብሎ ባረከው ማለት ነው። ከዛ ኤሳው በቸልተኝነት መጀመሪያ ብኩርናውን አሳልፎ ከሰጠ በኋላ በመጨረሻ መጣ። እንዴ ከየት መጣ አለው። እንዴ እኔ እኮ ነኝ የመጀመሪያ ልጅህና ብኩርና። አይ በቃ ምርቃቴ አንዲት ናትና ወንድምህ ወሰዳት። ሐዋርያው ቅዱስ ጳውሎስ በዕብራውያን 12 ላይ ምን ብሎታል? ኤሳው በቸልተኝነት የተዋት ያቺ ብኩርና በኋላ ግን በእንባ እንኳ ሊያገኛት አልቻለም። በእንባ እንኳ ሊያገኛት አልቻለም። ያቺ ብኩርናውን በትንሽ ነገር አሳልፎ የሰጣት ነው። ስለዚህ እኛም ዛሬ በትንሹ ነገር በእውነትነታችን ሃይማኖታችንን አላሳልፈን ለምሰጥ በትንሹ ነገር ከእግዚአብሔር እንዳንለይ በምድራዊው ነገር እንደተባለው በዚህ በሚበላው በሚጠጣው በሚለበሰው ነገር ነው ትልቁን በረከት እንዳናጣ፣ ትልቁን ብኩርናችን እንዳናጣ። ብኩርና ሃይማኖታችን ነው። ብኩርና ልጅነታችን ነው። ከእግዚአብሔር የተቀበልነው ብኩርና ለመንግስተ ሰማያት የሚያበቃን የእግዚአብሔር ልጅነት ነው። ስለዚህ ይህንን ብኩርናችንን ልንጠብቅ ይገባናልና ስለዚህ አስቀድማችሁ መንግስቱን ጽድቁን አስቡ እንደተባለ እኛም መንግስቱን ጽድቁን ቅድሚያ ሰጠን። በእውነት እግዚአብሔር የጽድቅ ሕይወትን እንዲሰጠን ይሄ ነው ቅድሚያ ልንሰጠው የሚገባ። ዘላለማዊ ሕይወት እንድናገኝ መንግስተ ሰማያትን እንድንወርስ እናንተ የአባቴ ቡሩካን ዓለም ሳይፈጠር የተዘጋጀላችሁን መንግስተ ሰማያትን ውረሱ። ዓለም ሳይፈጠር የተዘጋጀ ለቅዱሳን የተዘጋጀ እንደውም የቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ እንደገለጸው ዘአይን ርየ ያ የሰው ዓይን ያላየው ወዘእዝኒ ሰማ የሰው ጆሮ ያልሰማው ውስተ ልበ ሰብእ ዘይተሃለየ በሰው ልብ ያልታሰበ ዘአስተርአዮ እግዚአብሔር ለእለ ያፈቅርዎ እግዚአብሔር አምላክ ለሚወዱት እውነተኛ ለሆኑት ያዘጋጀው። ስለዚህ በእኛ ዓይን፣ በእኛ ጆሮ፣ በእኛ ልብ ፈጽሞ ሊታሰብ የማይችለው እግዚአብሔር ያዘጋጀልን ነገር አለና እሱን ልናስብ ይገባናልና ለዚህ ነው ቅድሚያ ልንሰጥ የሚገባው። ስለዚህ በእምነታችን በሃይማኖታችን እንድንጸና የአምላካችን የእግዚአብሔር ፍቃድ ይሁንልን። ቅድሚያ መስጠት ለሚገባው ቅድሚያ እንድንሰጥ እግዚአብሔር አምላካችን ሁላችንን ይርዳን። በእምነታቸው በሃይማኖታቸው ሰማዕትነትን የሚቀበሉ ወገኖቻችን እግዚአብሔር በቸርነቱ በምሕረቱ ያስብልን። እግዚአብሔር አምላካችን የመከራ ዘመን እነሆ ያሳጥርልን፣ የቸርነቱን ስራ ያደርግልን። ከእናታችን ከእመቤታችን ቅድስት ድንግል ማርያም ረድኤት በረከት ያሳትፈን። ወስብሐት ለእግዚአብሔር።